ምንም እንኳን በሀሳብ የተስማማክ እንደነገርኩህ አድርግ። ራስን ጠብቅ። ቻው። ጭራሽ ቆይ ቤተሰቦች ምንድነው እየተከሰተ ያለው? ይኸው ትላንት ወዲያ ሌላ ታሪክ እስር ምናምን፣ ዛሬ ደግሞ ይኸውና ሌላ ፈጽሞ ሌላ ታሪክ ማለት ነው። አሁንማ ማለት ነው የድሮ የግሬስ ፋሚሊ እየተመለሰ እየመሰለኝ ነው ቤተሰብ። የምርም የድሮ የግሬስ ፋሚሊ የድሮ አቋሙን ይዞ ምናምን ነገር በሩታ መሪነት፣ አሁን ሩታ ናት እዚህ ጋር ትልቅ ሚና ያላት እዚህ አሁን ለድሮ ግሬስ ፋሚሊ መመለስ ማለት ነው። እና በሩታ መሪነት እየተመለሰ ይገኛል ብዬ አስባለሁ። እንዴ ቆይ የአሁኑ አሳሳም ቤተሰብ ሳመችው ነው የሚባለው? ገመጠችው ነው የሚባለው? እንዴ ስጠት እኮ ነው ያደረገችው። ደግሞ ከሱም ብሶ ምናምን ነገር ማለት ነው ሊጠርግ ምናምን እንደዚህ ሊል ይሞክራል። ኧረ ተው አታስመስላ። አናቅህም እንዲ አብርሽ አናቅህም። የምር ማለት ነው ዛሬ ቤተሰብ ምንም ወሬ አናበዛም። ቁጭ ብለን ይህን ቪዲዮን ኢንጆይ የምናደርገው ብዙ ነገር ከተከሰተ በኋላ ነው። ዛሬ እንግዲህ ለዚች እንግዲህ የበቃ ነው እና የምሬን ነው። ብዙ ወሬ ሳናበዛ ይሄ በቃ የባጤ ቆጡና ነገር ሳንቀበጣጥር የፍቅር ቪዲዮ ብቻ ነው ዛሬ የምናየው ማለት ነው። ሌላኛው ነገር ደግሞ በጣም አሁን ቪዲዮ ያልሰራሁበት ሌላ ጉዳይ አለ። ያው ሄርሜላ እንግዲህ አይታችሁ ከሆነ የለቀቀችውን ቪዲዮ አብርሽ አያፈቅረኝም ብላ ተስፋ ቆርጣ ነው ያለችው እና ይሄ ራሱ በጣም ትልቅ ነገር ነው ማለት ተስፋ መቁረጧ በጣም አታሳዝንም እያልኩ አይደለም። ሄርሜላ ታሳዝናለች። ያው ረዥም ጊዜ ምናምን ነገር ስጠበቅ ምናምን ነገር ብዙ በቃ ኢንቨስት አድርጋበታለች። ግን እሱ ሳይሆን ዋናው ነገር እሷም በጊዜ በቃ ገደቧ ምናምን ነገር ማወቋ፣ አብርሽ ለእሷ ያላትን ስሜት ምናምን ነገር መረዳቷ በጣም ቆንጆ ነገር ነው። አቤልም እንግዲህ ያስረዳታል። አቤልን ቆይ ሌላ ጊዜ በሰፊው እናወራዋለን። ግን አሁን እሱ ልናወራ አይደለም። ይህን ቪዲዮ ልንዝናናበት ነው። ትዝናኑበታላችሁ ብዬ አስባለሁ። ቪዲዮን እየጀመራችሁ ሁላችሁም ላይክ ብታደርጉ በጣም ደስ ይለኛል። 1000 ለማስገባት ሞክር። ዛሬ ያው የጨረቃ ፋሚሊ ላይም አሁን የግሬስ ፋሚሊ ላይም በጣም ደስ የሚል ነገር ነው እየተከሰተ ያለው እና በጣም በቃ 1000 ላይ ኩና ነገር ኮመን ነው። ወዳችኋለሁ። ሰላም ግን ስላላልኳችሁ ማለት ሰላም ብዬ ልግባ። እንዴት ናችሁ የግሬስ ፋሚሊ እና የእንደ ተመልካች ፋሚሊዎች? ደህና ናችሁ? እግዚአብሔር ይመስገን እኔም እንግዲህ ደህና ነኝ። በያላችሁበት ሰላማችሁ እጥፍ ድርብ ሆኖ ምናምን ነገር ብዝት ይበልልኝ። ለማታውቁኝ ሰዎች እኔ ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ሰብስክራይብ በማድረግ የግሬስ ፋሚሊ መቀላቀል ትችላላችሁ። እንዲሁም ደግሞ እኔ የምለቃቸው ቪዲዮዎች ምናምን በጊዜ እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን ትችላላችሁ። አያገባኝም። ከቅርብ ጊዜ በኋላ የኔ ቪዲዮ አልደርስ ካላችሁ ሰብስክራይብ ስላላረጋችሁ ነው እና ጠፋ ምናምን ነገር እንዳትሉኝ ሰብስክራይብ ሳታደርጉ ቀርታችሁ እና እቺ እንደማሳሰቢያ ልንገር ብዬ ነው። በቀጥታ ወደ ቪዲዮችን እንግባ። በቃ ከልጁ ጋር ቆንጆ ቆይታና ጥሩ ቆይታ ለማሳለፍ እያሰበ ነው አሁን ላይ ያለው እና እንዲሁም እንደነገርኳችሁ በቃ አይደለ ሰዎች የሚገፋፉት ሰዎች መጥፎ ሀሳብ እንዲያስብ ምናምን ሲያደርጉት ነው ትንሽ ቀየር የሚለው እንጂ ስቲል ነው መልካም ልባለው አብርሽ። እውነት ነው እና ሰዎች እውነት ነው። የምሬን ነው። ይኸውና ሩታ ራሱ ማለት ነው በደንብ ታውቃለች የአብርሽን ልብ ማለት ነው ጠንቅቃ ታውቃለች። በሰው ግፊት ይሄ እስከዛሬ የተፈጠረው ጥፋት በሙሉ የተከሰተው አብርሽ ከራሱ ባመነጨው እንትን ሳይሆን በሰው ግፊት እንደሆነ እሷ ራሱ ታውቃለች። እና ይኸውና ከራሷ መስማት ትችላላችሁ የአብርሽ ልቡ ንጹህ እንደሆነ ማለት ነው። መልካም ልብ እንዳለው ከራሱ ተነስቶ ምናምን ብዙ ነገሮች እንደማያደርግ ራሷ በቃሏ ተናግራለች። እና ያው እናምናለን። ሩታ ካለች እንግዲህ አስቡ፣ ከሩታ በላይ አብርሽን የሚያውቀው ምናምን ነገር ሰው የለም። እና አቤል ምናምን ጓደኞቹ ነን ይላሉ እንጂ ማለት ነው አንድም ቀን የአብርሽን ልብ ሊረዱ አልቻሉም። እና ጀስት አላነጻጸርም በእርግጥ የሩታና አቤልን ግን ጀስት ያው እስካሁን አብርሽን እንደ ክፉ እንደ ሰይጣን የምታዩ ሰዎች ስላላችሁ ነው። እንደ ጭራሽ ካሜራ ምናምን ትምርሽ ነው ሰው ልብ አላልከውማ። ካሜራ ነው ግጥምጥም አድርጌ ከአንዳንድ እሺ አሁን ታለሽ ምንድን ነው አሁን ሊሄድ ነው እኮ ነው። ቆይ አያችኋል ካሜራውን ምናምን ነገር ካየ በኋላ ኩስትርትር ለማለት ምናምን ነገር ሞከረ፣ ተቀያየረ። ካሜራውን ካየ በኋላ እንዴ ማንን ነው ቆይ የምትሰክሰው አብርሽ? ማንን ነው የምታታልለው እንዴ? እኛ ከካሜራ ጀርባ አሁን ቤት እንደ ልብ ሆነ እንደመጣ አናቅምን? የግሬስ ፋሚሊዎች ያንተ ባህሪ ጠፍቶን ነው እንዴ? ቤተሰቡ አመናችሁ? ቆይ አሁን አብርሽ እንደዚህ ኩስትርትር ስላለ ምናምን ነገር አመናችሁት እንዴ? ቤት እኮ እንደ ልብ ሆኖ ነው የወጣው። እና ተው አብርሽ ለማያቅህ ብለናል፣ ለማያቅህ ምክንያት አያስፈልገውም። ምን ተገኘና ነው ቤት አቤም እንዴ ከአንተ ጋር መብላት አማርኛ እንዴ? ሲጀመር መብቷ ነው አንተን በፈለገችበት ሰዓት። አሁን ይህን በክፋት ምናምን ነገር እንዳትወስዱት ነው አንዳንድ ሰዎች። መብቷ ነው ሩታ በፈለገችበት ሰዓት ከአብርሽ ጋር የፍቅር ታይም ማሳለፍ ከፈለገች መብቷ ነው። እሺ በላት እንዴ። ተው አብርሽ። እኔ የምታናደኝ ነገር አለ በቃ ይሆናላ። እሷ እሺ ብላ ስትመጣ አንተ እሺ አትልም፣ አንተ እሺ ብላ ስትሄድ ደግሞ እሷ እሺ አትልም ምናምን እና እቺ ታይም በቃ ጀስት ያንተ ናት።
በደንብ ከተረዳ ምናምን እቺ ታይም ያንተ ናት። ምንድነው የምትሽኮረመው? ምንድነው የሚያሽኮረመው? የምሬ ነው። ምሳ እንብላና አሪፍ ቆይታ እናሳልፍ። ስለ ልጆችንም ምናምን ስለ ወደፊቱም ማውራት የለብንም። እናውራ ማለት ስለ ወደፊት ምን አለ? ስለ ወደፊት እንዴ ስለ ወደፊት ስንት ነገር አለ። እኔ ሩታ ሳትነገር እኔ ልንገር እንጂ አብርሽ እንዴ ምን ነክቶ ነው አሁን? በልዑል ይበቃኛል ብለህ ነው? እውነትን ነው። ስለ ወደፊትማ ማለት ነው ከልዑል ቀጥሎ የሚመጡ እንስትና ተባዕት አይደል? እንደዛ ነው የሚባለው። ወንድና ሴት ልጆች ይኖራሉ እና ወደፊት ማለት እሱንም ያካትታል። እና ወደፊትማ ልጆች አሉ፣ ሌላ ምን ይኖራል? የወደፊት ምን አለ ተብሎ እኮ አይጠየቅም አብርሽ። በተለይ ደግሞ አንተ አባወራ ወንድ ምናምን ነገር ሆነ እንዴ ተው አይጠየቅም። ወደፊት ብዙ ነገር አለ ከእናንተ እኛ የምንጠብቀው እናንተ የሚጠበቅባችሁ ብዙ ነገር አለ። እንዲሁም እስቲ ቤተሰብ አሁን 2018 ላይ ነና 2019 ላይ አብርሽ አንዲት ሩታን አንዲት የግሬስ ፋሚሊ የምትቀላቀል ልጅ ዱብ ያርግ የምትሉ እንደ ፈጣሪ ፍቃድ ማለት ነው። እኔ ዱብ ያርጉ ባይ ነኝ። ጀስት አሁን ወደኋላ እንዳይመለሱ ምናምን ተፋተዋል ምናምን ልትሉ ትችላላችሁ። ግን ሩታ ጋር ያለው ነገር እንደዛ አይደለም። የሩታን ፍቅር ተማምኜ ነው አሁን እንደዛ ምለው። የሩታን ምን ልበል በቃ በሩታ ተማምኜ ነው ይሄ ሁሉ ነገር ምቀበጣጥረው ማለት ነው። አያገባህም ልትሉ ትችላላችሁ። ግን አያገባኝም። ግን በቃ ምን ይደረግ እንፈልጋለና የምትፈልጉ ብቻ ከኔ ጋር የምትስማሙ በላይክና ኮመንት ላይ እንስማማለን እያላችሁ ትነግሩኛላችሁ ማለት ነው። እኔ ልጋብዝ ስላልኩ ነው። እሺ አንተ ጋብዘኝ። በቃ አንተ ጋብዘኝ። እሺ አንተ ጋብዘኝ። አንተ ጋብዘኝ። ሩታ ጋብዛት እንዴ ሜድበት ቦታ አለ። በመጀመሪያ ደረጃ ነው እኔ እውነት በጣም እያናደደኝ ነው። ግን ማለት ነው ሩታ ልብ ብላችሁ ካያችሁ እውነቴን ነው የምለው ፍቅር ስትሆን ብቻ ነው በጣም ያምርባት። እውነቴን ነው። እኔ አሁን ብዙ ተናድጄባታለሁ ከዚህ በፊት አይደል? ብዙ ነገርም ደግሞ ተናግሬያታለሁ። እናንተ ተቆጥቻለሁ። በቃ ማለት ክፍተት አየሁ በምለው ሳይድ ማለት ነው። ግን ፍቅር ስትሆን ሩታ እንደሚያምርባት እውነቴን ነው። ምንም የትኛውም ነገር ደስ አይልባትም። ይህን ለማጋነን ምናምን ነገር አይደለም። እስቲ መለስ ብላችሁ ስትቆጣ ምናምን ያለውን ቪዲዮ ያበሳጫቸዋል፣ በቃ ያናዳቸዋል። ምክንያቱም የሩታ ባህሪ እንዳልሆነ እናውቃለን። የሌላትን ባህሪ ምናምን ነገር ስታሳይ ምናምን ነገር ይደብረናል። ግን እውነቴን ነው ሩታ ይኸውና ፍቅር ስትሆኝ ምናምን ነገር እንደሚያምርብሽና እንደምታምሪው የትኛውም ሰዓት ላይ ደስ አትይም። እውነቴን ነው የምለው እና በዚች ሀሳቤ ከተስማማችሁ እስቲ ንገሩኝ። እኔ ሩታ ስትቆጣ፣ ስትበሳጭ፣ ስትናደድ ምናምን ነገር ማየት አልፈልግም። እንደዚህ ሆናን ሁሌ ማየት የምፈልገው ዋና ከዚህ እድሜው ጀምሮ መለማመድ አለበት። ጂም ቤት አስመዝግቤዋለሁ። እኔ ቆይ እንዲሁም ማለት ነው አሁን አብርሽ አስታወሰኝ ጂም ቤት አስመዝግቤዋለሁ ምናምን ነገር ሲል ማለት የጂሙን ቪዲዮ አይታችኋል ቤተሰብ? እንዴ አላበዛውም? ግን አብርሽ በጣም እየቀበትክ ነው። እውነቴን ነው በጣም እየቀበትክ ነው። እንዴ ህፃኑን እዚህ ደረቱ ላይ አስቀምጦ ብረት ምናምን ነገር ይገፋል። ተው እውነቴን ነው። እና አሁን እኔ ጀስት ብዙ ነገሮች ከተከሰቱ በኋላ ወደኋላ ማለት በጣም የሚጸጽቱን ነገሮች አሉ እና ከነዛ ነገሮች መሀል እንዳትሆን እፈራለሁ። እውነቴን ነው። ጀስት ከልጅ ጋር የፍቅር ታይም ምናምን ነገር ለፎቶ ለቪዲዮ ደስ የሚል ቪዲዮ እንዲወጣ ደስ የሚል ፎቶ እንዲወጣ ምናምን ብዙ ነገር ልታረግ ትችላለህ። ግን ልጅ ላይ ሪስክ ወስደህ ተው። ራስን የፈለገ እኮ ልትተማመን ትችላለህ። ግን አሁን ልጅን አሁን ምን ይሉታል? እኔ ቪዲዮን ካገኘው ምናምን ነገር ቆይ አስቀምጠላቸዋለሁ። ግን አብዛኞቻችሁ አይታችሁታል ብዬ አስባለሁ እና ደረቱ ላይ ህፃኑን አስቀምጦ አስቡ። ብረት እንደዚህ ይገፋል። አስቡ። ብረት ሰው ሰራሽ ነገር ነው፣ እግዚአብሔር የፈጠረው ነገር አይደለም። ሰው ሰራሽ ነገር ደግሞ በቃ የሆነ ሳለ ውልቅ ብሎ ውድቅ ምናምን ነገር ሊል ይችላል እና ተው፣ በደንብ ተጠንቀቅ። ጂም ቤት በጣም መዘዝ ያለበት ቦታ ነው። የጂም ቪዲዮዎች ምናምን ነገር አይታችሁ አታውቁም? በጣም መጥፎ ቪዲዮዎች ምናምን ሳይታሰብ ኢቨን በጣም ግብዳ የሚባሉ ሰዎች ራሱ ትላልቅ ብረት ወድቆባቸው ምናምን እና ልጅ ላይ እንደዚህ አይነት ሪስክ ባትወስድ ደስ ይለኛል። ይኸው የዛሬዋ በቃ ቪዲዮ ደስ ትላለች፣ ፎቶም ደስ ይላል ምናምን ነገር ተመችቶናል። ግን ሁለተኛ እውነቴን ነው አሁን ለልዑል እንደ ወንድሙ እንደ ታላቅ ወንድሙ ሆኜ ልንገር። እኔም ልጅ ስለሆንኩ ነው በዚህ አጋጣሚ አትታዘቡኝ። አዎ ልጅ ነኝ። ምን ታመጣላችሁ? ልጅ ነኝ እና ማለት ነው እውነቴን ነው ማለት በቃ እኔ እሳቀቃለሁ። እኔ እውነት ብዙዎቻችሁ ተሳቃችኋል ብዬ አስባለሁ። ሩታ ደግሞ ምን ያክል ልትሳቀቅ እንደምትችል ደግሞ ሳሉ በዚህ ምክንያት እንዲሁም አለመጋጨታቸው ራሱ በጣም ትልቅ ነገር ነው እና ዋና ምናምን እሺ ችግር የለውም አላቅም ስለዛ ነገር። ግን ጂም ቤት ረዥም ሰዓት ያወራሁት ሆን ብዬ ነው። በነገራችን ላይ ማለት ልጅ ላይ በጣም ጥንቃቄ ስለሚያስፈልግ ነው። እሺ ብሎ ችሎ ሊገፋ ነው። በጣም ግፈኛ ነው። እግዚአብሔር ነው። በስመ አብ። ልጅ እንደ ፈረንጅ ልጅ ነው ማድረግ ያለበት። አሁን ነገ ደግሞ እኛ አበሻ ነን።
አርግልኝና ሀበሻዊነት በቃ እዚች ጋር ይሰመርልኝ። እንደ ፈረንጅ ልጅ ምናምን የሚባል ነገር የለም። ሀበሾች ነን። እንደ ሀበሻ ልጅ ነው ልጆቻችንን ማሳደግ ያለብን። እንዴ ትቀልዳለህ እንዴ? ሀበሻነትህን እኮ እየረሳ ነው። አሁን ልጅ ምናምን ነገር በጊዜ ዋና ምናምን ነገር ማስጀመሩ ብረት ምናምን እንደዛ ነገሮች ችግር የለውም። ግን ልጄ እንደ ፈረንጅ ነው ማሳደገው ማለት የፈረንጅ አስተዳደግ ልክ ነው ከኛ ይሻላል እያልክ ነው። እና እውነቴን ነው የምናገራችሁ። እኔ አሁን በግሌ ብጠይቅ የፈረንጅን አስተዳደግ በአንዳንድ በኩል እኮ ማደንቀው ነገር አለ። ልጆቻቸው በደንብ በቃ ከሚያደርጉት ነገር አንጻር፣ ልጆቻቸውን በደንብ ከሚረዱት አንጻር ማለት ነው። ግን ከዛ አንጻር ሳይሆን ከብዙ ደግሞ አንጻር በጣም ደግሞ የኛ ይሻላል። በቃ ቶታሊ መልካም ነገር ቢኖራቸውም የሀበሻውን አስተዳደግ መርጣለሁ የምልበት ብዙ ምክንያት አለና ተው የፈረንጅ አስተዳደግ ምናምን ነገር አትበል። ሁለተኛ እንዳታስበው የልጅ ይበላሽብሃል። ነገር ገና በ16 ዓመቱ የሆነ ነገር እያደረገ ታገኘዋለህ። እንደ ፈረንጅ ላሳደግ ነው ነገር ካልክ ማለት እና በድጋሚ አብርሽ ላይ ማስጠንቀቂያ እያበዛው ነው በልዑል ዙሪያ ማለት ነው። እና ብዙዎቻችሁ ትጋሩኛላችሁ ያስባለሁ። ተጠንቀቅ አብርሽ ተጠንቀቅ። ልጅህን ጥሩ አደርጋለሁ እያልክ እንዳታበላሽ። እውነቴን ነው። እንደዛ ያልኩሽ ብለኸኛል። አሁን እኔ እንሂድ ስላልኩክ ሌላ ምክንያት መደርደር አይጠበቅብህም። አንቺ እንሂድ ምናምን ስላልሽኝ አይደለም። እውነት ነው እውነት ነው እንዴ የተማሪ ድንብለክ እኔ በጣም አሁን ትዝ ካሉኝ ነገሮች አንዱ ማለት ነው አሁን እቺን ልጅ እኮ ነው አሁን ፍቅር መስጠት አትችልም እያሉ አንዳንድ ሰዎች የሚያሙት። እኔ አሁን ስማቸውን መጥቀስ አልፈልግም ሁላችንም የምናውቃቸው ሰዎች ስለሆኑ ማለት እና ሩታን ቆይ እውነት ሼም የላችሁም? አንዳንድ ሰዎች ፍቅር መስጠት አትችልም ባሏን አታከብርም ምናምን ነገር ስትሉ ጀስት እሷ እኮ ማለት ነው ስትናደድና በቃ ብዙ ነገሮች አናቷ ላይ ሲወጡ ነው ከቁጥጥር ውጭ በሆነ መንገድ አንዳንድ እርምጃዎችን የምትሄደው እንጂ በሰላሙ ሰዓት የምሬ ነው ጀስት በጣም ረጋ ያለችና በጣም ፍቅርን በአግባቡ የምትሰጥ አይነት ሚስት ናት። ኢቭን በቃ ያለፉ ነገሮች እኮ ማለት ነው ምስክር ናቸው። አብርሽ ማነው ሩታ ከዚህ በፊት በእርግዝናውም ጊዜ ሆነ በተለያየ ነገር ብቻ ያሳለፈቻቸው ጊዜያቶች በደንብ ምስክር ናቸው ለፍቅር እንደማትታማ ሩታ ማለት ነው። እና አታከብርም ምናምን ነገር የምትሉ ሰዎች አው የሆነ ሳለ የምታደርጋቸው ነገሮች ሊያስብሏት ይችላሉ። ግን እሱ የሩታ ትክክለኛ ማንነት እንዳልሆነ በጣም እኔ እርግጠኛ ሆኜ ይናገራሉ። ምክንያቱም መሰላችሁ ሰው አንዴ ባጠፋው ነገር ሁሌ ጀጅ ልናደርግ አንችልም። አብርሽንም ቢሆን እንደዛው አንዴ ባጠፋው ነገር ሁሌ ጀጅ ማድረግ አለብን ብዬ አላስብም። ቶታሊ የሰውን ልጅ በአጠቃላይ አንድ እነሱን ብቻ ሳይሆን ሁሉም ሰው እና እኔ ሩታ በበኩሌ ሰላም ስትሆን ለአብርሽ ለባሏ ምናምን በቃ ፍቅር በትክክል መስጠት እንደምትችል አምናለሁ። ቀስ እያለ ይላመዳል። እሱ ነው የሚፈለገው ዋናው ነገር። ስለዚህ ጨረስን ማለት ነው። ስለዚህ ማን እንሄዳለን ብለህ ተስማምተሃል እንዴ? እግዚአብሔርን ስነ ስርዓት እተዋለሁ እንዴ? ቆይ ተው አብርሽ እንዴ በጣም ደረክ፣ አበዛው። እውነት በጣም አበዛው እንዴ። ከመኪና እንደዚህ በር ከፍተና ነገር ውጪ ልትላት ተው። ይሄን ነገር አይደለም ሩታ ላይ ማለት ነው ማን ላይ ልበል ማንም ላይ የወንድ ጓደኞች ላይ ራሱ እንደዚህ ብታረግ ደስ አይልም። ምክንያቱም ንቀት ምናምን ነገር ስለሆነ በእርግጥ ይሄ ጀስት ንቀት ምናምን ነገር ልንለው አንችልም ጀስት እንትን ስለሆነ ግን በደንብ እየጠበርክ ነው። እውነቴን ነው። ይህን የአብርሽን ደግሞ ጢባር ሩታ ማስተንፈስ አለበሽ ብዬ አስባለሁ። በትክክል አንቺ አለክልኮ ቤት መምጣት አለበት። ሩታ ከዚህ ቤት አታስወጪኝ እባክሽ እያለ መመለስ አለበት ብዬ አስባለሁ። እና ሩታ በጊዜ አሁን ፍቅር እንዳበዛሽው ልክ የሆነ መርፌ ነገር ይዘሽ ማለት ቱስ አድርጊለት። ጢባሩ ምናምን ነገር ይልቀቀው፣ ይተንፍስ። ማነው እንደዚህ ድርቅ በይበት ያለሽ? ሄደሽ እሱ ላይ ድርቅ በይበት ያለሽ? እና ታዲያ ማንም ሌላ አይጠበቅም። ራሴ ፈልገው ምን እንድትወጣ እንሂድ። እኔ ግን ማለት ነው አብርሽ በጣም ታይሚንግ አይችልበትም። እውነቴን ነው፣ በጣም ታይሚንግ አይችልበትም። አሁን ቆይ ሩታ እንደዚቻለች ሰዓት ማለት ነው ቢመለስ ማለት አንድ ማይሆኑ ይመስላችኋል? ይሄ ወረቀት ምናምን የተፈራረሙት ገደል ነው የሚገባው። ልንገራችሁ ጀስት ዝም ብሎ የመዝገብ ቤት ፋይል ምናምን ነገር ሆኖ ተደርድሮ ይቀራል እንጂ ምንም ፋይዳ የሌለው ነገር ነው የሚሆነው። እና አብርሽ በጣም በቃ ታይሚንግ ላይ እንዲና እንዲህ ነው የተለያዩት። በቃ እሷ ሩታ ወደ ቀኝ ስትሄድ አብርሽ ወደ ግራ ነው ሄደው እና ስተሃል አብርሽ፣ እውነቴን ነው በጣም ስተሃል። ከዚህ በኋላ እንግዲህ አንተ ስትመጣ ደግሞ እሷ ኮራ ማለቱ አይቀርም። ይሄን ክፍተት ደግሞ ሲያዩ አንዳንድ ሰዎች እንግዲህ አልጠራም የሰይጣን ጆሮ ደፍን ይበል እንዳይመጡ ነገር እንደዛ ስል ግን ይህን ክፍተት ሲያዩ በቃ አለ ሙሉ ክፍተቱ ስላልተዘጋ ሮጠው ምናምን ነገር ማምጣታቸው አይቀርም። የወደውል ጀመረ ስራ ላይ ነኝ በላቸው። ስራ ላይ ነኝ በላቸው። ኧረ በእግዚአብሔር ሩታ እንዴ እየመሸ ነው። ጌታ እየመሸ ነው እና ልታለቅስ ነው። እና ታዲያ እሺ እስካኔ ጋር ያለው ምን ትሆናለህ?
እንዴ ልታለቅስ ነው እንዴ አብርሽ? እኔ እኮ ማለት ነው አሁን በጣም ከሚያናዱኝ ነገሮች ቅደም እለዋለሁ እያልኩ ረስቼው ስላለፍኩ ነው በዚህ አጋጣሚ የምነግረው እና እንድች ሰላም ሊሆኑ ሲጀምሩ እኮ ነው እነዛ ችግር የሆኑ ጓደኞቹ ችግር ይዘው የሚመጡበት ማለት ነው። እና ተው አብርሽ እውነቴን ነው። እቺን ታይም በቃ ለማንም አሳልፋት ስ በቃ ያንተ ታይም ናት እቺ። ቅድምም ብያለሁ አሁንም አስረግጬ እነግራለሁ ያንተ ታይም ናት እቺ። በዚህ ሰዓት እንግዲህ እስቲ ልጠይቃችሁ ማን ያስፈልጋቸዋል? አሁን ሩታና አብርሽ ማን ያስፈልጋቸዋል? ማንም እኮ ኢቭን ዴቭ ራሱ አያስፈልጋቸውም። በቃ ስራውን ሰርቶ አስታርቋቸው ምናምን ነገር ሄዷል እንግዲህ። እና አሁን የዚህ ሰዓት ነው በቃ ትክክለኛ የራሳቸውን የድሮውን አይነት ላይፍ መኖር መጀመሪያ አለባቸው ብዬ ማሰበው ማለት ነው። እና በዚህ ሰዓት ቡዜነሽ፣ አቤልነሽ፣ ብሩክነሽ፣ ሄርሜላ ማንም አያስፈልጋቸውም። እቺ ሰዓት የአብርሽ እና የሩታ ሰዓት ብቻ ናት። ኪሎዬ እንደ በፊት እንዳይመስልም በጣም አትችለኝም። ይቅርብኝ እንዴ ወረጂ ተሸከመኝ ብትወድ አልወርድም። አቤት እንዴ ቆይ ሲጀመር ማለት ነው መሸከምን ምን አመጣው? እንዲሸከማት ፈልጋ እንጂ ማለት ነው መሸከምን ምን አብርሽ እሸከምሻለሁ አላለም፣ ምንም አላለም። ግን ሩታ እንዲሸከማት ስለፈለገች ይመስለኛል ተሸከመ ብታወርደኝ ምና ነገር እያለች ወንድነቱን ልትፈታተን የምትሞክረው። እና አብርሽ እንዴ ተው፣ ኧረ ነቃበል በቃ የሩታን ፍላጎት ተረዳ እንዴ። ይሄኛ ሄደ ምና ነገር በጆሮ እንዲህ ልትል ፈልጋ ነው እንድንለው እንደመጠበቀው። እሰይ እሰይ ሰጠት በቃ አሁን ይኸውና ሰጠችው ነው የሚባለው ገመጠችው ነው የሚባለው ወይ ሳመችው ነው የሚባለው? እኔ ይሄን ሳመችው ልል ይከብደኛል። እውነቴን ነው። ይሄን ጀስት መሳም እኮ እቺ ናት መሳም። ግን የሩታ ደግሞ ትንሽ ሌላ ሳይድ የያዘ ነው እና ወይ መግመጥ ነው የሚባለው ወይ መስጠት ነው። ብቻ ስቀል ነው። ግን በጣም እውነቴን ነው። በጣም ተመችቶኛል። ያደርልኝ ኧረ ጠረግ አልቀረብህም፣ መጥረግህ ነው አንተ። አሁን በቃ ተናደ ምን ነገር ውስጥ እኮ ማለት ነው የስ ግባለት ምናምን ነገር እያለ እንደሆነ እናውቃለን። ማንንም እኮ አትሰክስ አብርሽ። በተለይ ደግሞ ሴቶችን እሺ ልትዋሽ ትችላለህ እንደዚህ ፊትን ክስክስ አድርገህ። እኔን ግን ወንዱን አትሸውደኝ። እውነቴን ነው ወንዱን እኔን አትሸውደኝም። እና ተው በቃ በነፃነት ተደሰት። ማን ነው የሚያስጨንቅ? ማን ነው የሚያስፈራራ? እንዳትደሰት ከሩታ ጋር እንደ ልብ እንዳትሆን እና የሚያስፈራራህንም ምናምን ሰው ወደዛ ሄርሜላም እንግዲህ ተስፋ የቆረጠች ነው። በጊዜ ሄደ ግን ለሄርሜላ ነገራት በቃ ያለህን ትክክለኛ አቋም እንድትነግራት እፈልጋለሁ። ግሬስ ፋሚሊ ሁላችንም እንንገረው። አብርሽ ያልጨረሰው ፋይል እዛ ስላለ ማለት ነው። እዛ ያልጨረሰው ፋይል ኖሮ ሩታ ጋር መመለስ ማለት ለወደፊቱ ሌላ ክፍተት እንደማስቀረት ስለሆነ እቺን ደስታው ደስታ ነው፣ ፍቅሩ ፍቅር ነው፣ ችግር የለውም ሁሉ ነገር ግን እቺን ያለችውን ክፍተት ሄዶ ፋይሉን ዝግት ቢያደርግና ወደ ቀድሞ ቢመለስ ባይነኝ እና ሰሞኑን በቅርቡ እስቲ ጥሩ ነገሮችን እንጠብቃለን። የዛሬ ቪዲዮ ግን ይሄን ይመስል ነበር። በጣም ተመችቶኛል። ከተመቻችሁ እንግዲህ ላይክ በማድረግ እንደተመቻችሁ መናገር ትችላላችሁ። እኔንም ደግሞ በዛው ማበረታታት ትችላላችሁ። ኮመንት ላይም ደስ ያላችሁ ነገር እየጻፋችሁ የዛሬን ቪዲዮ እንዘጋለን። በያላችሁበት ሰላም ሁኑልኝ። በቀጣይ ቪዲዮ እንገናኛለን። ወዳቻለሁ። ይመቻችሁ።